ሰላም ሰላም ፋሚሊ እንዴት ናችሁ? ሰላም ብያለሁ ሁላችሁንም በያላችሁበት። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። ሌላ ሀሳብ ሌላ ለየት ያለ ነገር ነው የመጣሁት። እንግዲህ ምንድነው እንዳልኳችሁ ይሄን ዩቲዩብ ስጀምረው እኔ አንደኛው የዚህ ዩቲዩብ ቻናል አላማው ምንድነው አጌንስት ይሁዲ የሆኑ በይሁዲ ላይ የሚዋሹ ሸቶች የተለያዩ ሚስ አንደርስታንድ የሆኑ ማለትም በተሳሳተ መንገድ ይሁዲ ላይ የሚሰነዘሩ ስለ ይሁዲ የሚነገሩ የተሳሳቱ ነገሮችን እነሱን ትክክለኛው ነገር እንደዚህ ነው፣ ይሁዲ የሚያምነው እንደዚህ ነው፣ በዚህ መንገድ ያምናል የሚለውን ነገር ለማሳየት ለማስተማር ያደረገ ነው። አንደኛው አላማው ከአላማዎቹ መካከል አንዱ ማለት። ስለዚህ እንግዲህ በዛ ቪዲዮ ላይ ይዤ የመጣሁት ምንድን ነው፣ አንድ የሆነ ቪዲዮ አለ። በዛ ቪዲዮ ላይ የተንጸባረቀ ሀሳብ አለ፣ እነሱ ያንጸባረቁት ማለት ነው። እሱ ላይ ሪያክት እናደርጋለን። በይሁዲ ላይ ኮምፕሌትሊ በይሁዲ አስተምሮ ውስጥ የሌለ ውሸት የሆነ ነገር ነው እያስተማሩ ወይም እየተናገሩ ያሉት ማለት ነው። እኛ እንደዛ አይነት ነገር እንደምናምን እንደዛ ብለን እንደምናስብ መጽሐፉን እንደዛ ብለን መጽሐፍቶቹን እንደምንተረጉም አይነት አድርገው ነገር ግን በሪያሊቲው በይሁዲ አስተምሮ ውስጥ የሌለን ነገር ነው እንዳለ አድርገው እየተናገሩ ያሉት ማለት። ስለዚህ ያ ሀሳብ ምንድን ነው የሚለውን ከቪዲዮ እንስማና ከነሱ ቪዲዮ ላይ እነሱ ከተናገሩት ላይ እንስማና ትልቅ የቤተክርስቲያን አባት ተብሎ ነው የቀረቡት። ከዛ ላይ እንስማና እኛ ደግሞ የይሁዲ ትክክለኛው አስተምሮ ምን የሚል ነው የሚለውን ነገር ለማየትና ለመመልከት እንሞክራለን ማለት ነው። ወደ ቪዲዮ ልውሰዳችሁ። አንድ ጊዜ ከረበናት አይሁድ ካህን አንድ ወዳጅ ጋር ተገናኝቼ መዝሙረ ዳዊትን የጻፈው ማን ነው ስል ጠየቁት። እርሱም ዳዊት ነው ብሎ የመለሰልኝ ጊዜ ጥያቄን ቀጠልኩ። መዝሙር 22 ላይ እጆችንና እግሮችን ቸነከሩ ያለው ማን ነው ስል አስከተልኩኝ። ያው እርሱ ዳዊት ነዋ አለኝ። እንኪያስ ዳዊት ተቸንክሮ ነበራ፣ እግሮቹንና እጆቹን ተቸንክሮ ነበራ ስል ሰነዘርኩ። እርሱም ይሄ ቃል በክብር የበቃ ደግ ቸር የሆነ ሰው የተከበረ ሰው የሚናገረው የትህትና ቃል ነው፣ እጁ ለስጦታ የተዘረጋ ክቡር ስለሆነ አለኝ። ከዛ ኦኬ እዚህ ጋር እየተናገረ ያለው ሰውየው ምንድን ነው እያወራ ያለው ምንድን ነው? አንድ የይሁዲ ራባይ የሆነ ወይም ደግሞ ካህን የሆነ ሰው በደንብ እንግዲህ አሲዩ አንድ ስለ ሃይማኖት ስለ ይሁዲ ሃይማኖት በደንብ የሚያውቅ ሰው አገኘውና አወራሁት። ከዛ በኋላ መዝሙረ ዳዊትን የጻፈው ሰውዬ ወይም ደግሞ ማን ነው መዝሙረ ዳዊትን የጻፈው ብዬ ስጠይቀው ዳዊት ነው አለኝ። ከዛ በኋላ መዝሙረ ዳዊት መዝሙር 22 አነሳሁለትና እጆችና እግሮችን ቸነከሩ ብሎ የሚናገረው ዳዊት ነው ወይ እናሱ ተቸንክረው ነው ወይ የሚል ጥያቄ ሳነሳለት የእሱ መልስ ምንድን ነው? በቃ ይሄ እጁን ለስጦታ የተዘረጋ ሰው የተከበረ ሰው የሚናገረው ንግግር ነው ብሎ መለሰልኝ ነው እያለ ያለው ማለት ሰውየው። እንግዲህ ይሁዲ የሆናችሁ ሰዎች በተለይ የዕብራይስጥ በደንብ የምታውቁ ሰዎች ይሄንን ክፍል ይሄን የመዝሙረ ዳዊት ክፍል በደንብ የምትረዱ ይመስለኛል፣ በደንብ የምታውቁት ይመስለኛል። እዚህ ላይ ያለውን ሀሳብ ምን እንደሆነ ኢቭን ታናክ ምን እንደሚል በዚህ ጉዳይ ላይ በዚህ ሀሳብ ዙሪያ ምን እንደሚያስቀምጥ የምታውቁ ይመስለኛል። ታናክ ላይ የተቀመጠው ሀሳብ ምንድን ነው? መዝሙረ ዳዊት ላይ የዕብራይስጡ ስትመለከቱ ሲጀመር አንድ ራባይ የሆነ ሰው ሊመልስለት የሚችለው መልስ ምንድን ነው? እጆቼንና እግሮቼን ቸነከሩኝ የሚል በመዝሙር 22 ውስጥ የለም ነው መልሱ። ምክንያቱም እነሱ ሲተረጉሙ ነው እንግዲህ የክርስቲያኖች መጽሐፍ ቅዱስ ነው እጆቼንና እግሮቼን ቸነከሩኝ ምናምን ብሎ የሚናገረውና የሚያወራው እንጂ የእኛ ታናክ ውስጥ ወይም ደግሞ በእኛ በቲክሊም በመዝሙረ ዳዊት ውስጥ እጆቼንና እግሮቼን ቸነከሩኝ የሚልም ቃል የለም፣ ራሱ አልተቀመጠም። ስለዚህ ያ በሌለበት ሁኔታ እንደዛ የሚል ቃል በሌለበት ሁኔታ አንድ የይሁዲ የሃይማኖት ሰው የሆነ በደንብ ሃይማኖት የሚያውቅ ሰው እንደዚህ ብሎ መልስ ሊሰጠውም አይችልም፣ ሊመልስለትም አይችልም ማለት ነው። ስለዚህ ምንድነው ዕብራይስጡ የሚለው እዛ ላይ የተቀመጠው ቃል እንግዲህ ቃሪ ነው የሚለው። ቃሪ ማለት ላይክ ላዮን ወይም ደግሞ እንዳንበሳ ማለት ነው። እንዳንበሳ እጆቼንና እግሮቼን ከበቡኝ ነው እንጂ የሚለው
እጆችንና እግሮችን ቸነከሩኝ የሚል ቃልም ራሱ በዕብራይስጡ እዛ ላይ አልተቀመጠም። ስለዚህ ያ በሌለበት ሁኔታ አንድ ይሁዲ የሆነ ሰው የይሁዲ ሃይማኖት መምህር አስተማሪ የሆነ ሰው ይሄን ነገር ሊናገርና ለሰውየው ምላሽ አድርጎ ሊሰጠው አይችልም። ይሄ ራሱ እንግዲህ ከሚያቀርቧቸው የሐሰት ውንጀላዎች መካከል አንዱ ነው። ሲቀጥል ደግሞ ይሄ ክፍል ይሄ መዝሙር 22 ስለ መሲህ ወይ ደግሞ ከመሲህ ጋር የሚያገናኘው ነገርም ምንም አይነት ምክንያትም የለም። ስለ መሲህ የሚያወራ አይደለም ራሱ ክፍሉ የሚያወራው እንግዲህ በሁለት አይነት መንገድ የሚተረጉሙ ሰዎች አሉ። ከዳዊት እንግዲህ በእሱ ላይ ጠላቶቹ እንዴት ከሳኦል ጋር የሚያገናኙ ሰዎች አሉ። እንዴት አድርጎ ሳኦል እሱን ለመግደል ያሳደደውን መከራ ያደረሰበትን እና ዳዊት ደግሞ ከዛ ጋር ተያይዞ ከአምላኩ ጋር የሚያደርገውን ንግግር አድርገው ነው በብዛት የሚወስዱት። በዛ በሌላ አፈታት ደግሞ ከእስራኤል ሕዝብ ጋር እስራኤል ሕዝብ በአህዛቦች የሚደርስበትን መከራ የሚሰቃየውን ስቃይና እስራኤልን ለማጥፋት ለመቀራመት የሚያደርጉትን ጥረቶች ለማሳየት ነው። እንግዲህ በሁለቱ መንገድ ነው አኮርዲንግ ቱ ጁዳይዝም የሚተረገው ማለት ነው። እንደዛ የሚል አስተምሮ ራሱ በጁዳይዝም ውስጥ በሌለበት ሁኔታ አንድ የይሁዲ ራባይ ወይም ደግሞ አንድ ራቢ የሆነ ሰው ወይም ካህን የሆነ ሰው ይሄንን ነገር መጥቶ ነገረኝ ብሎ ማውራት ራሱ ኢትስ ኮምፕሊትሊ ውሸት የሆነ ነገር ነው ሰው እየተናገሩ ያሉት ማለት ነው። ስለዚህ አኮርዲንግ ቱ ጁዳይዝም እጆችና እግሮችንም ቸነከሩኝ የሚል ቃል በታናህ ውስጥ የለም፣ በዚህ በመዝሙረ ዳዊት ውስጥ የለም። ያም ክፍል ራሱ የሚፈታው ወይም ደግሞ አፈታቱ በጁዳይዝም የሚሰጠው እንትን ሰውየው በተናገሩት አንግል አይደለም። እንቀጥል አሁንም እና ደግሞ የሚሰጡትን ቀጣይ ደግሞ ምን እንደሚያወሩ እንደሚናገሩ አሁንም እንስማቸውና እንደገና ደግሞ ራያክት እናደርጋለን መልሰን ማለት ነው። በግርምትና በአድናቆት ወደ ትንቢተ ኢሳያስ ምዕራፍ 7 በማምራት ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ተብሏል። ለመሆኑ ድንግሊቱስ ማናት በማለት አዘገምኩ። እርሱም ሰናክሬም ሕዝቅያስን ሊወጋ እንደተነሳ በምዕራፍ 37 ትንቢተ ኢሳያስ ላይ ድንግሊቱ የጽዮን ልጅ ቀላል አድርጋለች፣ በንቀትም ስቃብሃለች እንደተባለው እስራኤል ናት። ያው እንግዲህ ድንግሊቱ እንዳልኩ እስራኤል ናት። አዎ እስራኤል ናት አለኝ። እንግዲህ የአይሁዶች የስሁት የመጽሐፍ ቅዱስ አረዳድና አፈታት እያንዳንዱ ለመሲሁ የተናገረውን ኃያልና መለኮታዊ ትንቢት ለራሳቸው አድርጎ የመፍታት አባዜ እዚህ ድረስ ደርሷል። ለዛ ነው አይሁዶች ታላቁ መከራ መጥቶ እስከሚከባቸውና እስከሚጨነቁ ድረስ። ሁለተኛው የትችት ሀሳቡ ምንድነው ደግሞ ሁለተኛው ያነሳውለት ጥያቄና መልስ ሰጠኝ የሚለው በትንቢተ ኢሳያስ ምዕራፍ 7:14 ላይ ያለውን ቃል ነው እንግዲህ ወሰዱትና አሁንም እንግዲህ ተመሳሳይ የሆነ በይሁዲ አስተምሮ ውስጥ የሌለ ኢሉዥን የሆነ ሰውየው የራሳቸውን ነገር ፈጥረው የራሳቸውን ሀሳብ አምጥተው ነው አሁንም እየተናገሩ ያሉት ማለት ነው። ለምንድነው ያንን የምላችሁ? አሁንም አኮርዲንግ ቱ ጁዳይዝም በይሁዲ ታናህ ውስጥ ስትገቡ አንድ ሃይማኖትን የሚያውቅ ሰው በትንቢተ ኢሳያስ ምዕራፍ 7:14 ላይ በመጀመሪያ ደረጃ ድንግል የሚል ቃል የለም በዕብራይስጥ ማለት አልማ የሚል ቃል ነው ያለው። አልማ ማለት ደግሞ ወጣት ሴት ማለት ነው። ስለዚህ አንድ ይሁዲ የሆነ ሰው አይ እዚህ ክፍል ላይ ያለው ቃል አንደኛ ድንግል ትጸንሳለች ብሎ አይናገርም። ይሄ ክፍሉ የሚያወራው ወጣት ሴት ትጸንሳለች ብሎ ነው የሚናገረው ብሎ ነው የሚመልሰው አንድ ይሁዲ የሆነ ሰው ማለት ነው። ከዛ ሲቀጥል ደግሞ ይሄ አውዱ የሚያወራው ስለ እስራኤል ነው ብሎ መናገር ራሱ ቅዠት ነው ራሱ። አንድ ይሁዲ የሆነ ሰው አንድ ይሁዲ አስተማሪ የሆነ ሰው ይሄንን ክፍል ስለ እስራኤል የሚያወራ ክፍል ነው ድንግሊቱ እስራኤል ነች ብሎ የሚተረጉም ሰው ፈጽሞና አታገኙም። ምክንያቱም ይሄ አውዱ እኮ ኮንቴክስቱ ላይ ገብታችሁ ብትመለከቱ ቃል በቃል የተቀመጠና ግልጽ የሆነ ነገር እኮ ነው። በዘመኑ ስለነበረው በአሶር እና በይሁዳ መካከል ስለነበረው ጦርነት ለዛ የተሰጠ ምልክት እንደሆነ ምናምን እዛ ላይ በግልጽ ተቀምጦ ይናገራል። ስለዚህ ምንድነው እያደረጉት ምዕመናቶቻቸውን ወይም ደግሞ ተከታዮቻቸውን ስለ ጁዳይዝም በሚያወሩበት ሰዓት በሚናገሩበት ሰዓት ጁዳይዝም ውስጥ የሌለ የሐሰት ትርክት ነው የሚነግሯቸው ማለት የሐሰት ትርክት ነው የሚያስተምሯቸው። ይሁዲ እንደዚህ ብሎ ነው የሚያምነው
እንደዚህ ብሎ ያምናል፣ እንደዚህ ያስተምራል የሚል የተለያየ አይነት የሐሰት ኢሉዥን የሆነ ትምህርቶችን ነው የሚያስተምራቸው። ስለዚህ ከዚህ አንጻር በጁዳይዝም ውስጥ በይሁዲ እምነት ውስጥ እንደዚህ የሚሉ ትምህርቶች አሉ፣ አስተምሮች አሉ የሚል በይሁዲ የማያምናቸውን ነገሮች ነው የሚያስተምሯቸው ማለት ነው። ስለዚህ ይህም ሰውዬ በተመሳሳይ እያደረጉት ያሉት አጌነስት ጁዳይዝም በይሁዲ እምነት ላይ እየተናገሩ ያሉት በሁለቱም ነጥብ ያነሷቸው፣ አንደኛ በተሳሳተ መንገድ የተተረጎመ በዕብራይስጡ ላይ የሌለ ቃላትን ነው ሰውየው እንደተቀበላቸው እና በትክክል እንደዛም እንዳላ አድርገው እየተናገሩ ያሉት። ሁለተኛ ደግሞ ሁለቱንም ክፍል የይሁዲ ወይም ደግሞ አንድ ይሁዲ አስተማሪ የሆነ ሰው እንደዚህ ብሎ በማይፈታበት ሁኔታ እንደዚህ ብሎ ነገረኝ፣ እንደዚህ ብሎ ተናገረኝ ብሎ ነው እየተናገሩ ያለው ሰውየው ማለት ነው። ስለዚህ አጌነስት ጁዳይዝም በይሁዲ ላይ የሚያደርጓቸው ውሸቶች የሐሰት ትርክቶች ናቸው እነዚህ ማለት ነው። ስለዚህ እውነተኛ ነገር ይሁን እንዴት ነው የሚረዳው? እንዴት አድርጎ እነዚህን የታናክ ክፍሎች እያንዳንዳቸው ክሌም የሚያደርጓቸውን ነገሮች እንዴት ነው የሚረዳው የሚለውን ከራሱ ከይሁዲ ልትሰሙ ይሻላችኋል፣ በሌላ እምነት ውስጥ ያላችሁ ሰዎች ማለት ነው። ስለዚህ እንደዚህ በተሳሳተ መንገድ ነው የሚያስተምሯቸው። ስለ ይሁዲ ሲነግሯቸው በተሳሳተ መንገድ ነው። ብዙ የተሳሳቱ ትምህርቶችን አውቃለሁ እኔ። ለምሳሌ ይሁዲዎች አምላክ ይወለዳል ብለው ይጠብቃሉ። አምላክ ከድንግል ሴት ይወለዳል ብለን እንደምንጠብቅ እንደምናስብ አድርገው ነው የሚያስተምሯቸው። ገና ኢየሱስ አልተወለደም ብለው ነው እነሱ የሚያስቡት ምናምን አይነት ትምህርቶችን ነው የብዙ የሐሰት ትምህርቶችን የሚያስተምሩት ማለት ነው። ግን እውነታው እንደሱ አይደለም። ጁዳይዝም የማያምንባቸውን የማያስተምራቸውን ትምህርቶች ነው በብዛት የሚሰጡት እና በዛሬው ቪዲዮ ላይ ይችን አጭር ያገኟት ቪዲዮ ነች እና ሌላ እንድሰራበት የምትፈልጉት ቪዲዮ ካለ ሼር አድርጉልኝ። እኔ ያን ቪዲዮ አይቼው ትክክለኛ ይሁዲ አስተምሩ ምንድን ነው የሚለውን ነገርም ልነግራችሁ እችላለሁ። ስለዚህ የዛሬውን ቪዲዮ እዚህ ላይ ጨርሳለሁ። በሌላ ጊዜ በሌላ ቪዲዮ እና በሌላ ሀሳብ እስከምንገናኝ ድረስ መልካምና ሰላም ይግጠማችሁ እያልኩኝ ቪዲዮዬ ለብዙ ሰው እንዲደርስ ሼር አድርጉ፣ ላይክ አድርጉ። ቪዲዮውን ሀሳብ አስተያየት ካላችሁ ጻፉልኝ። እንግዲህ የዛሬውን ሀሳብ እዚህ ላይ ጨርሳለሁ። መልካም ጊዜ። ባይ ባይ።